አግብታ የፈታሽ ሴት ማለት ደግሞ ነጥቧ የወረደ ማለት አይደለም ሙሉ ሴት ናት ወላሂ ነው ምለ በርዋ ላይ እንዴት እንዳማረ ነው እስካሁን ጁማ ሰዓት ደርሷል ጁማ ትሄድም ቪዲዮ ለኢትዮጵያ ህዝብ አጠቃላይ ነው እሺ ብትችሉ በዚህ ሰዓት ላይ አጀንዳችሁ ቲክቶከርና ዩቲዩበር አይደለም መሆን ያለበት ተስማምታችሁ አንድ ላይ ልታሳድጉን ካልቻላችሁ አትውለዱን መወለድ አንፈልግም ቢራ የሚጠጡ ሰዎች አንጎላቸው የተሻለ እንደሚሰራ አንድ ጥናት አስተዋወቀም ወይኔ ከኃጢአት የተመለሰ ሰውኛ መች እናስቀምጣል ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን ዘፈኑን ሳናነሳን ለቃቸዋለን እንዴ ሰዎች ዓለማችን እንግዲህ ሌላ የኮሮና ቫይረስ አይነት ሳታስተናግድ አትቀርም ሰላም ቤተሰብ ዛሬ እንግዲህ ከሴዶ ጋር ኮንትራክት ለመፈራረም ወደ ጀሞ ሄጄ ነበር እና ገንዘብ አንከፍልም አሉ አለቃቀሱ እነሆ ሰኞ መጣና ወደ ስራ ተመለስን ከናንተ ጋር ልንዝናና ሆያ ሆየ ብለን መጣ እንዴ ሰላም ብለናል እጅ ነስተናል አገደፍተናል ይሄው መተናል አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል ለሳቅ ለጨዋታ ለቁም ነገር እንዲሁም ለፌሽታ ይዤላችሁ ከተፍ ያልኩት ጠንበለል ወንድማችሁ ተሙ ንጉሴ ነው ከካሜራ በስተጀርባ ከኖሩ ነስን ሰው አጣፍቶ ከሽኖ ለሚያቀርብላችሁ መከረኛ ወንድሜ ግሴ ግስላው ወየ የማር ወለላው አንድ ላይ በመሆን ነው እዚህ ቤት ውስጥ ካሽ ገንዘብ አይሰራ ምንም ቼክ አንቀበልም እንዲሁ ማሳያጃ ነውር ነው እኛ ጋር የሚሰራው ያው ሰብስክራይብ በተሆነ አመጫናችሁን እንዳትረሱ ያደረጋችሁት ነው አሪፍ እየሄደን ነው የደውል ምልክቷን ቤተሰብ እንሁን የላይክ ምልክቷን ላይክ ስታደርጉ ለሌላው ቤተሰብ ይደርሳል እንፈቃቀር እንዋደድ የላይክ ምልክቷን መጫናችሁን እንዳትረሱ እሺ ቪፒኤኑን አብሩለት ይሄ ልጅ በጣም ፈልጎታል ቪፒኤኑን ያው ምን እንዳየበት አላቅም ግን ቪፒኤኑን አብሩ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ክፍት ነው በውስጥ መስመር መጣችሁ እንደ ቤተሰብ ማማከር ማውራት እኛ ልጆች ነን ማዘዝ ትችላላችሁ ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች ካላችሁ ይሄው በራችን ክፍት ነው አንቀባረን እንሰራላችኋለን ቪዲዮ ላይክ እያደረጋችሁ ዳይወደ ቪዲዮ እንግዲህ በልደታ ቀን እንደው አንድ ቪዲዮ ላጋራችሁ እኔ በጣም ደስ ስላለኝ ነው እስቲ እንየው ወላሂ ነው ምለ በርዋ ላይ እንዴት እንዳማረ ነው እስካሁን ጁማ ሰዓት ደርሷል ጁማ ትሄድም በኋላ ይደርስም ልደት የማርያም ስራዋ ብዙ ነው በኋላ ተሰራለ አሁን ወደ ጁማ መስጊድ እንሂድ ረሬሻይ የኔ አባት ጁማ ሰላት በቃ እንሂድና ለኛ መልካም በኋላ ማታ ደግሞ አስፋልት እናጥባለን ፋፋ እናደርገዋለን ሁላችንም አንድ ላይ እዚህ ጋር አስፋልቱ ላይ እንገናኛለን ነገ ደግሞ በሰፊ አራድ ይልጅ አሁን በዱዓ ሰላም አለይኩም መልካም የሰላት ሰዓት ይሁንላችሁ መልካም የጁማ ቀን ለእናንተም ደግሞ ዮሐንስ ነው መልካም የዮሐንስ ቀን ይሁንላችሁ እንወዳችኋለን አሚሩ በያየው በቃ ሱማሌ ተራ መስጊድ ደርሰናል ገብተ ስገድና ስትወጣ ደውልልኝ ደግሞ እዛ እንሄዳለን አባቴ መልካም ጁማ መልካም ሰላም ይመችሽ በየው መትደለት በቃ ቀረዳ ልጆች ጁማ ነው በቃ ሰፈር ተገናኘን በሩ ከሜ በቃ ጁማ ረግማና ተገናኘን ሰላም አለይኩም ሁሉም ሰው እንዲቢሆን እኮ የምሬን ነው የምላችሁ በቃ ጤነኛ በፊት እዚላችሁ ከሆነ ጥምቀትና ጁማ በአንድ ቀን ነው የሚውለው ዓርብ ዕለት አብዛኛውን ጊዜ እና አብረን ነበር እንትን የምንል የነበረው አሁን ላይ ይሄ ሶሻል ሚዲያ በሽተኞች መጥተው እንደምታውቁት ነው እንግዲህ አሁን ያንዳንድ ሰው ሆድ መሙያ ሆነናል ፈጣሪ አምነ ከዚህ ሰውረን የድሮ ፍቅራችንን እስቲ መልስልን ብርዝና ግን ይመችሽ ትችያለሽ አንቺ አግብታ የፈታሽ ሴት ማለት ደግሞ ነጥቧ የወረደ ማለት አይደለም ሙሉ ሴት ናት አግብታ ስለፈታሽ ሴትነቷ አይጠፋም ለነሱም ደግሞ ክብርና ቦታ ይኖራል የነገሮች አለመጣጣም እንግዲህ መጨረሻ ላይ እህል ውሃው አልቆ ወደዛም ሊሄዱ ስለሚችሉ ይሄንንም እንዲያስቡት ብዬ ነው ሁለት የሚጋጭ ነገር እንዳይሆን በቃ ከትዳር በፊት በቃ ንጹህ የሆነ ሰው ንጹህ ነገር ነው የሚፈልገው ለራስህ ንጹህ ሳትሆን ንጹህ ነገር መፈለግ በተለይ ወንዶች እቺ አትሆንም እቺ ንርሷት እሺ እንደፈለክ ሄደ የፈለከውን አድርገ ሪያሊቲው ጋር ሲደርስ ግን ማንንም ያልነካትን ነው የምትፈልገው ይሄም የተሳሳተ አስተሳሰብ ነው ጋብቻ ላይ ችግሮች እንዲፈጠሩ የሚያደርጉት ይሄ ነው አንዱ መነሻው ይሄ ነው አንዱ ያበላሸውን ዞሮኮ ለአንዱ ዞሮ ሚስት ነው የምትሆነው አላህም በግልጽ አስቀምጧል አጣይቡና ለጣይባት እኔ እንደው በጣም ስለ ትዳር ሳስብ የሚደንቀኝ ቁርአን ለጥሮች ጥሩ በቃ ጥሮች ለጥሮች ናቸው ሶ ሚረር ማድረግ ያስፈልጋል ኤግዛክትሊ ግን እንደዚህ ስንል እንደ አንድ አማካሪ ሳይፈልጉ የሚደርስባቸው እህቶች አሉ እነሱ ለኔ ሙሉ ናቸው አክቹሊ ሱ ከመልካምነት ጋርም አያያዝም እነሱ አሁን ለኔ ሙሉ ከነሱ ፍላጎት ውጪና ሳያስቡት የደረሰባቸው እነሱ ለኔ ሙሉ ናቸው ምንም እንዳሉ በቃ አንደርስታንዲንጉም በዚህ እንዲወሰድ ምክንያቱም ካነሳና ቀር በደንብ ይፍታታ ለማለት ነው
ስንቶቹን አበላሽተህ ስታበቃ እዚህ መጥተህ እና አሁን አንተ ትንኩሽት። አረ እንደ አንተ ሌላ እውነት ነው የሚመስለው። አንተ የራሴን ዩቲዩብ ከፍቼ ስላንተ ብቻ መዘክርበት እዘክርሃለሁ። አንተ ለኔ ገና ካፌ ወደ ቁጥሬ ባለፈው ራሱ ቪዲዮ አጋርተናቸው እኮ እጥረትህ እንደው ድንቡሽ ቡሽ ያልካ አንድ ፍሬ ልጅ እኮ ነው የሚሉት። አንተ በእንደዚህ ነገር ነው ያልታማም አምኜ ላግባሽ ብላት ራሱ እሺ ብላ ትመጣለች። በዚህ ሰዓት ማን ያምን መጽሐፍ ቅዱሳት ይዛ ነው የምታስመለኝ። አብራችሁ ልታድጉ ነው ያስብላል። በተለይ ደግሞ አሁን ሲንግል ማሞች ላይ ያለን አመለካከት ትንሽ ውጥንቅጡ እየጠፋ ነው፣ ትንሽ እየተበላሻሸ ነው። እናስተካክለው። ሲንግል ማሞች በሙሉ ትክክል ናቸው ማለትም አልችልም፣ ሲንግል ማሞች በሙሉ ተሳስተዋል ማለትም አልችልም። ሁሉም ሰው እንደ መልኩ ውስጡ ስለሚለያይ እናም ለመፍረድ ባንቸኩል መልካም ነው ብዬ ነው የማስበው። ይህ ይቅርታ አባቱ ዛሬ ግን ተነስተህብኛል። ሙርሾ አቤት። ውጤት ደርሰዋል። ተነዋልና ከዝን እንቁላል፣ ዶሮ፣ በሬ ስጋ፣ ባሳ እንዳትበላ። ወይ ዶክተር ተባረክ ተባረክ ብላ ቢልንት ላመጣ ድሮ እንደው ሕክምና ስንሄድ ማለት ነው እንቁላል ወተት ስንከለከል እንናደድ ነበር። ትዝ ይላችኋል እናንተ? ለድመት እንኳን እኮ ወተት ተከራይተን ነበር። ትዝ ይላል። የኮንትራት ወተት ለድመታችን ሳምባ በየስጋ ቤቱ በየቀኑ ኮንትራት ይዘን ነበር። እሱ ግፍ ነው አሁን እየተጫወተብን ያለው። በዛን ሰዓት አትበሉም አትጠጡ መድኃኒታችሁ ይረክሳል ስንባል እንል ነበር። አሁን በዚህ ጊዜ እንዴ ሽሮ ብቻ አትከልክሉን እንጂ ይሄ ስጋና እንዲ ምናምን ቅባት ነገር የትመጡ ለእድሜ ልክ ከልክሉን እንዴ። እንደውም ኮስት ሚኒማይዝ ነው ባንበላ ብንጾም ደስታችን እኮ ነው። እንደውም ትዝ ይለኛል አንዱ ነው አሉ ሐኪም ቤት ሄዶ እንደዚህ እንደሆኑ ሰውዬ እንቁላል፣ ወተት፣ ዶሮ፣ አይቤ፣ ስጋ፣ ጥብስ ነገር ቅቅሎ እንዳትበላ ሲባል ፈገግ አለና እሱም ብበላ ታመም ነበር አሉ አለ። ምን ሆነ? አንተ ነህ እንደዚህ ያልከው። አዎ ሌላኛዎቹ ደግሞ ተመልከቱልኝ እናትና ልጅ ማበዴ ነው በቃ በልጠበው አይ አሁን ሳበዛው በእውነት አበዛው። እኔ በጣም ግራ ከሚገባኝ ነገር አንዱ ልብስ ማጠብ። ልብስ ባታሰጥብኝ ደስ ይለኛል። ባለፈው ሊጥ ግራ ይገባል። ሁሉንም ልብስ ብቻ እኮ አይደለም ሁለት ነው ማዘር ሁሉም ነገር ግራ ይገባል። አረ እንደሱ አይደለም እንትን የሚለው ጥፍጥፍ አድርግና ጭምቅ አድርገው ባቡ ስሚኝ ማዘር እግዚአብሔር አሁን ከቤት ውጣ ምናምን እንትን እያልኩ ነው። ከቤት ስወጣ በጣም ከሚቸግረኝ ነገር አንዱ ልብስ ማጠብ። ስለዚህ በየሳምንቱ ልብስ አመጣልሻለሁ እዚህ አጠባጠብ እያደረግሽ መላክ በድጋሚ። ወዴት ነው የምልከው? እኔ ጋር ነዋ። ስራም አላጠብ አይገርምህም? እና እመቤቴ ነው ቁጭ ብዬ እኔ ልብስ ላጥብ ነው አንቺ ባለሽበት። ይሄንን አታስበው እሺ። ልብስ አጥባ ትልክልኛለች አልክልህም አይደለም መላክ ቀርቶ እዚህ ራሱ እኔ ልብስ አላጥብልህም። ማጠብ አለበት በሳምንትም ይሁን ልብስ ሲቆሽሽ ልብስ ማሽን እኮ ነው የሚያጥበው። አንተ ነህ እንደምታጥበው። የፈለገ ማሽኑ ማሸት አለው ማውጣት አለው ማለቅጠቅ አለው እንዴ። ጭምቅ አድርገው በስራ እንደሱ አይደለም የሚጨመቀው። በስነ ስርዓት እንደዚህ ያድርግና ጭመቀው። ቅልባቡ ያሉ ይመስሉኝ እኮ እንደዚህ ያርግና ጭመቀው። በቃ እንደዚህ ይኸውልህ እንዲህ ያርግህ እንዲህ በስነ ስርዓት አርግና ጭመቀው። እንካ ጭምቅ አድርገው እንደዚህ ህፃን ልጅ ሆንክብኝ እኮ ሄድና ጭመቀው። ሊያሳብዳት ነው ባቡ። ጭመቀው ጭመቅና እዚህ ውስጥ ከተታው አታጫጭበኝ። ይሄው ጨመቅኩት። ይሄው ጨመቅ ይሄው ከተት ደግሞ ማሽን ለሚያጥበው ጨምቆ ማድረግ ምንድን ነው እሱ እኮ? እንደዛ ከሆነ ምን አለ ብትተባበሪኝ። እኔ እኮ ስላልቻልኩት ነው አብችለው ነው። ደከመኝ በቃ። አረ ጉድ ነው በየሻለው እኔ ማበዴ ነው። በቃ በል እጠበው። አይ አሁን ሳበዛኸው በእውነት አበዛኸው። በቃ በል ሂድ እጠበው። በጣም ነው ያበዛኸው የእውነት ተጨማለ። አረ ጭመቀው። ይሄንን ውሃ ነው አንስቼ መከለብስብህ። ይበሉት ጭመቀው በደንብ መወገር አለበት። ማልቀስማ ይሻላል። ማልቀስ ይሻላል። አረ ስራ በማሰልጠን ይሄን ስራ በማለት እንዲህ አድርግ በማለት ዳራኩኝ መድረቅ። እስማ
እንደው ድከም ይስልሽ እንጂ አሁን እኔ ያልደረኩኝ አሁን እየደረኩ ላውንደሪ ባለበት ሀገር ብቻዬን እንትን አይደለም ማለት ለካሊ ሲያድግ ነው እንዴ ችግር በእውነት እኔ ህፃን ልጅ ነበር የሚያስቸግር የሚመስለኝ ጭራሽ ሲያድግ ነው የሚያስቸግር አንቺ እኮ ማስቸገር ያልሽው እኮ አሁን እንደዚህ አይነት ስራ ለኔ አታትስጭኝ በማለት እኮ ነው እንጂ እኮ ማስቸገር እኮ አይደለም እሺ በል በቃ እኔ ወጥቼ ስንቱን ማንቀጠቀጥ ልጅ አንቺ አሁን እዚህ ቤት ውስጥ እኔን ታንቀጠቀጫለሽ መጀመሪያ የቤቱን አይ ባቡ ተባበሩኛልክ ስንት ዓመት ይተባበሩሃል ስንት ዓመት ይተባበሩ እንደው እማዬ እንደው ደረቅኩኝ ሲሉ እንደ አንጀቴን እንዴት እንደበሉት እንዴት እንደተላወሰ እንዴት ነው የቻሉት ግን እስካሁን እንደው ግንድላ እስክታክል ድረስ እያጠበው አለበሱ እስከመች ድረስ ነው እንደው አጥበው ላንተ የሚልኩልህ የኔ እናቴ ምግብ ሰርተው ልብስህን አጥበው አረ ገላህን አጥበው አናፍጠውላ ለዚህ ካደረሱ በቂ ነው በል አሁን እሷን ልክ እንደጨረስክ ናና እናጠናለን እኔ ላንተ ጥሩ ጓደኛ ሆናለሁ ማዘር ደግሞ ይወገር ደብድቡ ደና አርገው እርግጥ ያርጉት ሰላሙን ያገኛሉ ቤተክርስቲያንም እንሄዳለን ወደ ቤተ እምነት አይ ማን በዳም ኦቨር ነው ማስመሰሉ አንተ ለራሴ ያለልክ ሰውዬ ጭራሽ ሰው ይዘት ይላል አይ እንዴት እንዳስጠላኝ ካቅ ጎን ነው የምቆመው ፊዚክስ እናጠናለን በቃ ፊዚክስ አጥንተን ስንጨርስ ቤተክርስቲያን ስነን ደግሞ እንመለሳለን በስነ ስርዓትና በእንትን ነው አለበለዚያ የእናቶች ሲያዝኑብን ጥሩ አይመጣም ራሳችንን ማስተዳደር አለብን አሁን ደርሰናል እኮ በቃ አሬ መቼ ዘጠናዎቹ ይላል እስቲ እዚህ ውስጥ የተገበራችሁ ያደረጋችሁ አለው ብላችሁ ኮሜንት ሴክሽን ላይ ጻፉልን ዚታሽ ዘውትር ወደኔ ነው ለዚህ ላጅብዬ በእናት ሰልችቷችኋል ያንተ ቪፒኤንን ራሱ መስማት ራሱ ሽልጦ ጠዋት 12 ሰዓት የገቢ ምንጫችን ቡና የእድገታችን ቡና እያልን ዳንቴላችንን አፈፍ አድርገን እማማ ልታይሽ ጋር እማማ ብርጠሉሽ ጋር ትኩሱን አፈፍ አድርገን እንደው ሲሆን ትምህርት ቤት ቴካዊያችንን በደብተር መሀል ይዘን ሄድ ነው ይረሳል እንዴት ይረሳል ተረሳሹይ ላጅብ ቢላካ አታጅበኝ አንተ ማጀብ ደግሞ ሰርግ አረከው እንዴ እቺን ደግሞ በብዛት ገዝታችሁ የተከፋፈላችሁ የጥናችሁ ጥርሳችሁ ንጹህ ነው ጤነኛ ነው ከረሜላ ጥርስ ያበላሻል ሲባል ይሰማን ጣዕም እንዳይመስላችሁ በዚህ ጊዜ ኑሮ የሚጣፍጥ ነበር በጉንፋን እያሰበባችሁ ይሄንንና ሜንት ከረሜላ ስትመጠምጡ የነበራችሁ የት ናችሁ ሰማያዊ ፕላስተር ማሸጊያው እላዩ አይ አንተ ደርሰህበታል እንደው ጨጨብሳ እንደው የዘንድሮ ጨጨብሳ ነው እኮ ግራ የገባኝ እውነቴን ነው ብላችሁ ቴስቱ ራሱ ሊመጣልኝ አልቻለም እንደው በአመት አንድ የሚሰራ ነበር ያኔ ቤት የሚመስለን እሺ ተዳደርግና በዚህ ባለ ከዳን እናታችን ይሄና በሱ ጭብጡ ብስብስ እየሰደብኩ አይደለም በስብሱ አለ የሚበሰበሰው እኔ ሀብታም ልጅ ነበርኩ እሱን አላውቅም አብዛኛውን ሀብታም ቤት ነው የሚበላው ሀብታም ግሴ እንደውም ትዝ ይለኛል ግሴ ያኔ ትንሽ የመለኛ ቤተሰብ ስለነበረ ሟለ ህጻናት ነበር የሚማር የነበረው ለምሳ ይሄን በሱ ጭብጡ ይዞላችሁ ይሄዳል ልክ ምሳ ሰዓት ደርሶ ከፍቶ ሊበላ ሲል ጓደኛው ምን ቢል ጥሩ ነው ሚስ አረ ካካ ሊበላ ነው ጭብጥ ሀብታም ልጅ ነኝ ጭራሽ በምሳቅ አንዱ ለብቻ አንድ ምሳቅ አልነበረ እንዴ እና ወደ ማነው ጣቢያ ስመልሳችሁ ጨጨብሳ የተበላሸችው በእንቁላል በማር ምናምን ስትሉ ነው የዛን ጊዜ ነው የተበላሸው ዋናው ጣሙ በቅቤና በጨው ነው አዎ ሞ አንበሳ ይሄ 70ዎቹ 80ዎቹ 90ዎቹ ሁሉም ጋር ያለ ነው ይሄ ማለት ታፔላ በሉት ጣጣዬ ጋር ነበር በነገራችን ላይ እኛ ቤት ሽሮ ይሸጥ ነበር በዚህ የሚቀርበው በጣም የከተማው ከንቲባ ዋና ይሄ የምክር ቤት ተጠሪዎች ዋናው ሲመጡ ነው በዚህ የሚቀርበው በፊት እዚህ ላችሁ ከሆነ ኒኬሉ አብረቅራቂያ 555 የተባለችው ኒኬል ተቃጥላ በሷ ነበር የሚቀርበው የነበረው ዝርጉ ማለት ነው አሁንም አለሽ መሰለኝ እንደውም ከመሳሳቷ የተነሳ እንዲህ ስትይዟት እንዲህ ሁላ ትደንስ ነበር ይሄ ተቀጥቅጦ እኮ ሞተር ይሰራል በተለይ መረቅ ያለው ነገር ራሱ ለማድረግ ማለት ነው እሱን ለመብላት ውሃ ልክ መከራ ነው በቃ በጣት በምናምን እንጨት ሰንትረ ምናምን በቃ እንደዚህ ቀሰል አለበለዚያ ውልግድ ካለ ሄደ በአንድ በኩል ባላሳው ሰዓት እቺ ዘመናዊ ስትመጣ ነው ያቺኛዋ ደግሞ በዋናው ያቺ ሸክላው
በሱ አለ ይሄ የአሳውን ሳህን አንጣ ውስጥ እኔ ሁሉም አሳ እንደዚህ ነበር በፊት የሚመስለኝ ሁሉ በቃ ማገኘው አሳው ይሄ ልብስ የተገዛለት ሰው ሲያምር ደግሞ አንተ እንዴ አይታችሁታል እኔ የለበስኩትን ልብስ ባለፈው ፎቶ ላይ አሳይቻችኋለሁ እሱ አሁን ሰልቡሌ ነው ሳልባጅ ማለት እንዴ ሀብታም ልጆች የሚለብሱት ይሄንን እንደውም አንዴ እናቴ እቁብ ገብታ 60 ብር ነው የገዛችው የሚገርም ነገር ስለካቸው እኔ እኮ አንቀባራ ነው ያኖርች የብሬን ነው ማለት የብር 60 ብር ተገዝቶልኝ በየቀኑ ይታጠባል በየቀኑ ትምህርት ቤት ሄጄ ስመጣ ታጥቦ ነገ ምን ነው ማረገው ሙሉ አመቴን በሱ ልብስ ጨረስ አንዳንዴ እንደውም ይሄ ልብስ ዩኒፎርም አደረገው እንዴ ይላል ጋሽ ኑጌ አያድግም እንዴ ነው ልብሱ እየረዘመ ነው ኮበይ ባለ ኮፍያው አለ ኖርማል ኮፍያው የሚሌለውም አለ እቺ በምን እንደመሰላችሁ የሚሰራው ይሄ ቀበቶ ነው በቆርኪ መሐከል ያለችው ልጣጫው አለች አይደለ በሷ ተገምዳ ነው የምትሰራው ቆርኪያ ምን እናደርግባታለን መሰላችሁ ሲባጉ ይገዛና ቀጥቅጠን ለግሮሰሪ ነበር የምንሸጠው ግሮሰሪ ቤት ለምን እንደምንሸጥ ልንገራችሁ ልክ ጠጥተው ሂሳብ ሳይከፍሉ ሲወጡ በሩ አቃጣሪ ነው ከዋናው በር ይልቅ የኛው የሚደረገው ና የሁለት መለኪያ አልከፈልክም ለዛ ተብሎ ግሮሰሪ ነበር የሚገዙን የነበረው አይ በእናት በሎ እቺ 9ኛ ክፍል ምናምን ስንገባ ነው የተገዛችን ትዝ ይልክ ወራ 9ኛ ክፍል 8ኛ ክፍል ጆን ሲና ሜሲ ከዛ በኢትዮጵያ ደግሞ ቴዲ አፍሮ ጎቾ እነ ቴዲ አፍሮ እንደውም ቲሸርቱ ሙላ ነበርኝ እኔ ብቻ አሁን ከላይ የምትሸንቀቅ የምትደረግናት ደብተር መያዣ ናት እኛ ምን እንጠቀማት አንዳንዱ በጣም ቀጥ ያለ ልብስ ምናምን ያደርግበታል እኛ ግን ደብተርና መጽሐፍ በጣም ብዙ መጽሐፍ ያኔ ስንማር 6 ክፍለ ጊዜ አይደል የሚኖረው የመንግስት ትምህርት ቤት የተማራችሁ 6 ደብተር 6 መጽሐፍ ነው የዘመን አንተ ሸክም ነበር እኮ ወታደር ብለን እኮ እንደበፊቱ እንዳውኑ በታብሌት አይደለም 6 መጽሐፍ ሲባል ደግሞ አስቡት ጋይድ ይሄን የሚያካክል መጽሐፍ አለ እንደው የወር ከመስክ ምን መጻ ነው የሚመስለው እንደው ምልክት ሲነገር ተሙናወኩ ተሙየቱ እንደው የሚያቦርሳ አግቡጥ የገደለው ጆን ሲና እቺ ምሳቃ ናት ለምንድን ነው ብር ላስቲክ የተደረገባት ክዳኑ አልገጥም ስትል በዛም በዚህ በኩልም አያችሁ አይደለ ፓኪንግ ስታንስ ምግብ ይዘንባት ምን ሄዳትና ግን እኛ የመንግስት ትምህርት ቤት ምግብ ቤት ውስጥ ነው የምንበላው እንደው ይሄ ሳህን ቢቀልጥ ይሄ ወንበር ይወጣል ከወፍረቱ የተነሳ አወፋፈሩ ትጠሉታላችሁ አዴ አብዱኪያር ይሄ ደብተር ይሄ አብዱኪያር የለበሰው ጃኬት በሬው የነጋሽ አጥናፉ የሳቸው በሬ ነው ይሄ ደብተር ፀሐይ ሲነካው እንደው ከብት ነው ይጀት የነበረው ቆዳሌቶ ዝቀልሉ አብዱዬ ጋር ታነካኩኝና በዚህ ተማራችሁ እስቲ የት ናችሁ ከዛ ዘመን ሲል ሲነር ላይ በዛ ላይ ደግሞ ይሄ ሌዘር ጃኬት ያላችሁ ሰዎች ታውቁታላችሁ ይቀባ ነበረ ልክ እንደ ጫማ ማለት ነው ኦሪጂናል ነው ያኔ በእንትን ቆዳና ላይ ጾት ተብሎ እዚህ ኢትዮጵያ ውስጥ ይመረታልና ኦሪጂናል ስለነበረ ቀለም የራሱ በቡሩሽ ቀለም አለ ይሄና ቀበቶ አብዛኛው ቀበቶና ይሄ አጎቴ ትዝ ይለኛል ይደውልና የጋሽ ስመኘው ልጅ ስለሚያገባ እሱን ጃኬት አድርጌ ነው የሚሄደው ኮሌታውን በደንብ ቀባው ባለፈው በአንድ በኩል ቀብተው ጃርት የበላው ዱባ ነው የመሰለው ደግሞ በደንብ አድርቀው ባለፈው ኮሌታው አንገቴን ነክቶ ጭቅቅት ነው የመሰለው ተናገር ያለው አንራሳት ወይኔ ቁንጥጫ ለቁንጥጫ ስንጃጃል ነው ማለት ነው አሁን እንዴ ተቆናጠመ ጫወት ምን የሚሉት ነው ከላይ ያለው ቁንጥጥ ሲያደርግ አንተም የባሰ ለመቆንጠጥ ቁንጥድ ከስር ያለው ነው በቃ መከራው የሚበላው ማንንም አይቆነጠጥማ እንደው እስቲ እዚህ ውስጥ ያስታወሳችሁ ካላችሁ እንዲሁም እናንተ ጋር ያለ ትውስታ ካለ በውስጥ መስመር ላኩልን እናቀርብላችኋለን ትዝታሽ ነው ወደኔ መጣ እንዳታ ስለምድ ባከዘን ፍትፍት በዝጋር ና በእናትህ አንተ ቪዲዮ ለኢትዮጵያ ሕዝብ በአጠቃላይ እሺ ብትችሉ በዚህ ሰዓት ላይ አጀንዳችሁ ቲክቶከርና ዩቲዩበር አይደለም መሆን ያለበት ነዳጅ ጭማሪ እጅግ በጣም ከፍተኛ ጫና ነው ህዝቡ ላይ ያሳደረ ያለው ይሄ ፖለቲካ አይደለም ባይደውይ 90% በላይ የሆነው ህዝብ እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው ይሄንን መካድ የሚፈልግ ብዙ አካል ሊኖር ይችላል ግን የማይካድ የሚታይ ነገር ነው ያ ህዝብ ደግሞ እንኳን እንዲህ አይነት ጭማሪ ተደርጎበት ባለው መኖር የከበደው ህዝብ ነው መታየት ያለበት አዲስ አበባ ላይ ትንሽ ለጠጥ ብሎ የሚኖረው ሬስቶራንት የሚበላው አሪፍ መኪና የሚነዳው ህዝብ አይደለም የኢትዮጵያ ህዝብ ሪፕሬዘንቴሽን
ባይ ዘ ወይ 135 ሚሊዮን ህዝብ ባለበት አገር 3 ሚሊዮን የማይሞላ መኪና ነው ያለን። ስለዚህ ይሄ የሚያሳያችሁ አብዛኛው ሰው ትራንስፖርት ተጠቃሚና እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው። ስለዚህ አጀንዳችሁ ወሬያችሁ በየፌርማታው ታክሲ ስትሰለፉ፣ ቢሮ ውስጥ ስትጠብቁ፣ ሱቅ ላይ ምን ላይ ወሬያችሁ ሊሆን የሚገባው ህይወታችንን እንዴት ነው ተመጣጣኝ የምናደርገው። የሰርቀቀን ኑሮ መሆን የለበትም። በቀን አንዴ መብላት ካልኩሌሽን ሊሆን አይገባም። በተለይ ሰርቶ የሚያድር ታክስ የሚከፍል ህዝብ እንዴት ጥያቄ ሊኖር አይገባም። እና ይሄ ፖለቲካ አይደለም። በቃ ውስጣችሁ ግን የሆነ ትንሽ ወኔ ሊኖር ይችላል፣ ሊኖር ይገባል። ኩዌስችን አድርጉ። ይሄ የቲክቶከር እና የእንትን ኢሹ መከተል ራሳችሁን ማደንዘዝ ካልሆነ ያዛችሁ መቆየት ይችላል። እሱ ትደርሱበታላችሁ፣ ስለሱ ትወያያላችሁ። ቅድሚያ ስለዚህ አውሩ። ነገ መብላት ሰው ሲያቅተው እርስ በርስ ሰው መበላላት ይጀምራል። ከተማ ላይ ሩቅ አይደለም። ኧረ እናቴ በጋራ ጉዳያችን ራሱ እኮ መስማማት እያቃተን ነው። አሁን የከሊት ጥፍር መነቀል ማን ሄሯ አዲስ ከሽን ላይ ኦርደር ያደረገችው ልብስ ነው ያሳስበራ ግዜ ይሄ ትራንስፖርት ጉዳይ እንደውም አሁን ላይ ነው እየጮኸን የመጣ ነው። በቀላል አማርኛ ልንገራችሁ፣ ነዳጅ አሁን ላይ ካወቅ ነው ስንቴ ነው የጨመረው? 3 እንደዛ ነው የጨመረው። 160 ምናምን ብር ገብቷል። የሴቶቻችን ትልቁ ችግር እየሆነ ከመጣው ከሞዴስ ልጀምርላችሁ። 50 ብር የነበረው ሞዴስ 100 ብር፣ 100 የነበረው 150 የነበረው 200 ገባ። እየጨመረ ነው እየመጣ ያለው። ያንቺ ወይም ያንተ ደሞዝ ግን እዛው ላይ ነው ያለው። ኑሮ ይጨምራል፣ ነገር ግን የናንተ ገቢ እዛው ላይ ነው የቆመው። ተመልከቱልኝ። ነገር ግን እኛ ይህን ነገር ከመናገርና ሪፍሌክት ከማድረግ ይልቅ እከሊት ቲክቶከር ጡቷን አሳየች፣ እከሊት ቲክቶከር መቀመጫዋን አወዛወዘች፣ እከሌ ደግሞ ስለሷ እንትን አለ፣ ሌላ በቃ ውጥንጥጥ። ኧረ ተቸግረናል። አንድ እጅ ብቻውን አያጨበጭብም። አንድ ላይ እናጨብጭብ። ዝምታ ማለት ምንቾት ማለት ነው። እንዲጨመረ ሲባል ዝም ካልን፣ እንዲቆቃ ጨምሯል ሲባል ዝም ካልን እንደተመቸን ስለሚታወቅ ዝም ነው የሚባለው። እንዳልተመቻችሁ ማሳወቅ አለባችሁ። ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ደግሞ እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጭኛል እንዴ? ማነው ተማሪ አስተማሪ ያደረገ? ሐዋርያት ያደረጉትን አይታችኋል? ማቴዎስ ቀራጭ ነበር። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈ። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ እግዚአብሔር ያደረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። እኛ መሃል በጣም ብዙዎቻችን ያለን መስሎናል እንጂ ሞተን። በድሩ ድክመት ነው ሲባል ሰምታችኋል? አዎ፣ ቀባሪ አተን ነው እንጂ በኃጢአት የሞቱን በጣም ብዙዎች አሉ። ከቤተ ክርስቲያን ሳንወጣ የሞትን ሰዎች አሉ። ቆመን እየሰበክን፣ ቆመን እየዘመርን፣ እየቀደስን፣ እያወደስን፣ ማህሌት እየቆምን፣ ሰዓታት እየቆምን፣ እንዲህ ነጭ ለብሰን በዓል እያከበርን ከእናታችን ከቤተ ክርስቲያን ከጓዳዋ ሳንወጣ የሞትን ሰዎች አሉ። እግዚአብሔር ሰዎችን ይጠይቃቸዋል። ወዴት ቀበራችሁት? የተቀበረን ሰዎች አለን በሰው ህሊና። በነገራችን ወይ እሷ እኮ ከዚህ በኋላ ተስፋ የላትም፣ ወይ ከዚህ በኋላ እሱ እንደው ተመልሶ ደህና ሰው ይሆናል ብላችሁ ነው ብለው የቀበሩን ሰዎች አሉ። ወዴት ቀበራችሁት ይላል ክርስቶስ። አሳዩት መቃብሩን። ሳያውቅ ቀርቶ አይደለም፣ እንደሚፈልገን ሲያሳየን የተቀበረ ማንነታችንን ሊያወጣ ይፈልጋል ክርስቶስ። ይህ ቪዲዮ ይዤላችሁ የመጣሁት እንደው ከእምነት አንጻር እንዳትመለከቱት። በየትኛውም እምነት ያለን ሰዎች እምነት ቦታ ላይ በጣም አክራሪ የሆኑ ሰዎች ሌላ ሰዎች ከድክመታቸው ሲመጡ የምንቀበልባቸው መንገዶች በጣም የሚገርሙና የሚያስቁኝ ነው። አሁን ላይ ሶሻል ሚዲያ ላይ እየተስፋፋ የመጣው ምንድነው? እኛው ፍርድ ሰጪ እየሆንን ነው። ሁላችንም የምንሰጠው ኮመንት እንኳን የተስተካከለና ጤነኛ አይደለም። ልጅ እያለን ምን እንሰማ ነበር መሰላችሁ? መርፌም የሰረቀ ሌባ ነው፣ ግመልም የሰረቀ ሌባ ነው ይባላል። እና ልክ እንደሱ ሁሉ ኃጢአት ሁሉ ኃጢአት ነው። መዘሞትም ኃጢአት ነው። የዘሞተን ሰው መተቸትም ኃጢአት ነው። መስመር ሲስት ያየነውን ሰው መመለስ ነው። ይሄንን ስል ደግሞ እንደነዚህ አይነት ትምህርቶችን ለድክመታችንና ለውድቀታችን መደገፊያ እንዲሁም ድጋፍ እንዲሆነን ምንጠቀም ሰዎች አለን። እንድንጠነቀቅ አሳስባለሁ። አመሰግናለሁ ስላዳመጣችሁ። ማለት እኮ ነው የቀረ። ቢራ የሚጠጡ ሰዎች አንጎላቸው የተሻለ እንደሚሰራ አንድ ጥናት አስታወቀም። በዩኒቨርሲቲ ኦፍ ጆርጂያ የተጠናው ይህ ጥናት እንደሚያሳየው በቀን ከ1 እስከ 2 ቢራ መጠጣት የአንጎል ተግባርን ሊያሻሽል እንደሚችል ተነግሯል። ተመራማሪዎች ያደረጉት ጥናት እንደሚያሳየው ቀላል ወይንም መጠነኛ መጠጥ የሚጠጡ ሰዎች ማለትም በቀን ከ1 እስከ 2 ቢራም በፍጹም ከማይጠጡ ሰዎች ይልቅ በአንጎል ተግባር ፈተናዎች ላይ የተሻለ ውጤት አሳይተዋልም ተብሏል። መጠነኛ ቢራ መጠጣት ወደ አንጎል የሚሄደውን የደም ፍሰት እንዲሻሻል፣ የደስታን ስሜት የሚጨምረው ዶፓሚን ሆርሞን እንዲጨምር እንደሚያደርገውም ተነግሯል።
እናም ይህንን ቪዲዮ መጠጥ ለሚወደው ለዛ ጓደኛችሁ ላኩለት። ደርሶታል አይደለም እንዲህ ተብሎ ጊምቢቾና አንድ የግብጥ አረቄ እንኳን አልቀረውም። ሲያገላብጥ ጭራሽ ካልጠፋ ነገር እናንተ ይሄንን የምታጠኑበት ምክንያት ምን እንደሆነ ስራ ፈትናችሁ እንደገሰ ዘይት የሚቀንስበትን መንገድ አትፈልጉ። በየቀኑ ዶሮ ቺክን መብላት የለብንም። ቺክን የሚበዛበትን መንገድ አትፈልጉም። አይደለም እንዲህ ብላችሁ ድሮነን አይምሮ ብሩህ ያደርጋል ተብለን ቀርቶ የታወቅን እኮ ነን። ዴፖ በሉን እኮ ተዝናንተን ፈታ ብለን እንገባለን። ስንወጣ ከቆርኪ ጋር ተጠርገን ነው የምንወጣው። እስቲ ተመልከቱልኝ። ማማ እንደው የእርሳቸውን አይምሮ ብሩህ ነው። በቃ ጨረ ከዚህ በኋላ 100 ዓመት ይኖራሉ ብዬ አስባለሁ። እስቲ ሐሳባችሁን አስቀምጡልን። እውን ይህ ቢራ አይምሮን ብሩህ ያደርጋል? አንቺ ስህቴ ባልሽ ቤት እየሰከረ የሚመጣው እውን የባለቤትሽ አይምሮ ብሩህ ነው ወይስ ልሩህ? ተስማምታችሁ አንድ ላይ ልታሳድጉን ካልቻላችሁ አትውለዱን። መወለድ አንፈልግም። ሙሉ ሰው ያሳደጋችሁ ነው እንደሚመስላችሁ። ጎዶሎ ሰው እኮ ነው የሚያድገው። ትራውማ በትራውማ ነው የሚሆነው ላይፉ። ይኸውላችሁ እናት መሸፈን የምትችለው የእናትን ቦታ ነው። አባት መሸፈን የሚችለው የአባትን ቦታ ነው። እናቴ እንደ አባትም እንደ እናትም ሆና አሳደገችኝ ሲባል ኢትስ ናት ኢዚ። ምናልባት መሰረታዊ ነገሮቻችሁ ሊሟሉ ይችላሉ። የምትለብሱት ሊኖር ይችላል። የምትበሉት ላታጡ ትችላላችሁ። ግን ይሄ ፍቅር የሚባል ነገር አለ። አንድ ልጅ ሲወለድ ከእናትም ከአባትም ማግኘት ያለበት መሰረታዊ ተፈጥሯዊ ፍቅር አለ። ያ ፍቅር ካልተሞላ ያ ልጅ በአንድ ወገን ሲያድግ ትራውማ በትራውማ ነው የሚሆነው ላይፉ። ተፋቅራችኋል፣ ተጋቡ። ኦኬ። ስሜት ለስሜት ኢንቲሜሲ ሳይኖራችሁ ልጅ አትውለዱ። ምክንያቱም ዕጣ ፈንታው ምንድነው? አንዱ ሳይስማማ ሲቀር አንዱ ትቶ ይሄዳል፣ አንዱ ብቻውን ያሳድጋል። ሙሉ ሰው ያሳደጋችሁ ነው እንደሚመስላችሁ። ጎዶሎ ሰው እኮ ነው የሚያድገው። ትክክል። ጎዶሎ ሰው የሆነ ፓርት የጎደለው። እኔ ምንም ነገር እሺ አልጎደለብኝም ሳድግ። አመሰግናለሁ ፈጣሪዬንም እናቴንም። ግን የአባት ፍቅር ባለማግኘት ምክንያት ህይወቴ ውስጥ በጣም ብዙ ያሳለፍኩት የውስጥ መከራ አለ። ማንም መጥቶ ሊተካው የማይችለው ክፍት ፓርት አለኝ አባት ማለት ነው። ስለዚህ ሲንግል ማም ሲንግል ዳድ ሲባል እንደ ፋሽን እንደምናምን በእናታችሁ አታውሩት። ወይ አትጋቡ፣ ከተጋባችሁ ደግሞ ቶሎ አትውለዱ። ከወለዳችሁ ደግሞ ችግሮቻችሁን መጀመሪያ ፍቱ ከመውለዳችሁ በፊት። የሰው ልጅ የሚጋባው ሲግባባ ነው ይባላል። ሰው ካልተግባባ እንዴት ይጋባል? ግሴ አይጋባም። አዎ ሳይግባቡ ይጋባሉ፣ ሲግባቡ ይፋታሉ። ተመልከቱልኝ እንግዲህ ወታለም ብላለች። እንደው እድሜና ጤና ይስጥሽ። በዚህ በኩል የአባት ፍቅር ከሌለ የአባትነት ሴንስ የላቸውም ልጆች። በዚህ በኩል የእናት ፍቅር ከሌለ እንደው የተፈጥሮ ጉዳይ ሆኖ በሞት ካላጡ በስተቀር አብራችሁ ሆናችሁ ማሳደግ እየቻላችሁ ከሆነ እንዴ ተስማሙና ነገሮችን መፍታት እንደው ልመዱ። እኔ ቀላል ነው ብዬ አይደለም። ነገር ግን ያው ከወለዱት ልጅ ይበልጣል ጸባቸው? አይበልጥም። ተፈቃቅራችሁ ነው የተጋባችሁት። መጀመሪያ ስትፋቀሩ ተጠናኑ፣ ተጋቡ ብለን ለምን እንዳላጋባናችሁ ሁሉ ለልጆቻችሁ ስትሉ ዋጋ ክፈሉ። ነገ ላይ ጥሩ ፍሬ የምታገኙት ዋጋ የከፈላችሁበት ነገር ሲሆን ነው። ሐሳባችሁን ያው ኮሜንት ላይ አስቀምጡ። ይህ የልጅ ሐሳብ ነው። ሰዎች ዓለማችን እንግዲህ ሌላ የኮሮና ቫይረስ አይነት ሳታስተናግድ አትቀርም። ሌላ ቫይረስ ውስጥ ልገባ ነው። ሌላ ፓንደሚክ ይከሰትባት። ይህም እንግዲህ ሃንታ ቫይረስ ይባላል። ሰሞኑን አይታችሁ ከሆነ የሆነ መርከብ ላይ ምናምን እሱ ቫይረስ ማለት ነው እና በጣም በከፍተኛ ሁኔታ እየተሰራጨ ነው። ነገር ግን እንደ ኮሮና ዴል የለም ወይም ደግሞ የሚተላለፍበት መንገድ እንደዛ አይደለም። እሱን ነግራችኋለሁ ምን እንደሆነ። ብቻ እስካሁን ድረስ 12 ሀገራት ገብቷል። እስካሁንም ድረስ እንግዲህ ዩኬ፣ ሳውዝ አፍሪካ፣ ኔዘርላንድ፣ አሜሪካ፣ ስዊዘርላንድ ከዛ ኮሪያ እና ብቻ አጠቃላይ 12 ሀገራት ደርሷል ማለት መሰላችሁ። ነገርየው አይ ቲንክ ኮንታሚኔትድ የሆኑ ወይም ደግሞ የሚባለው የተነካኩ ሰዎች ወጥተው ወደ ሌላ ቦታ ፍላይ አድርገዋል። ግን ያው እንደ ኮሮና በትንፋሽ አይተላለፍም፣ በንክኪ አይተላለፍም። ይሄም ያው ከሰው ወደ ሰው መተላለፈው አለ ወይም ደግሞ ይተላለፋል። ነገር ግን በጣም ኢንተንሲቭ የሆነ ፊዚካል ኮንታክት ይፈልጋል ተብሏል። ወይም ደግሞ በጣም ከሆነ ሰው ጋር ረዘም ላለ ጊዜ ፊዚካል ኮንታክት ሊያስፈልጋችሁ ይችላል ለመተላለፍ ማለት ነው። እናም ያው እስካሁን ድረስ እርግጠኛ የሆነ ኮንፊርም ኬስ 8 ኬስ ነው። ነገር ግን በጣም በብዙ ቁጥር የሚቆጠር እንግዲህ ጥርጣሬ አለ። ከዛ በተጨማሪ 3 ደች ውመኖች ወይም ደግሞ የኔዘርላንድ ሴቶች ሞቷል ተብሏል። እናም ያው የሚተላለፈው ከሰዎች ሳይሆን ከሮደንቶች ነው ተብሏል። ሮደንቶች ማለት ነው ላሳይ። ሮደንት ማለት እንደዚህ ናቸው፣ እንስሶቹ ናቸው እና በእነዚህ ውስጥ ነው የሚተላለፈው። ከዛ በኋላ እነሱ ኢንፌክት ያደረጉት ቫይረስ ያለበትን አየር ስተነፍሱት እያዛላችሁ ማለት በጣም ያስገርም ነገር ሊገራችሁ። ሴርስ ሚሊዮን የትዊተር አካውንት ማለት 2022 ላይ ነው ፖስት የተደረገው እንደምትመለከቱት 11ኛው ቀን 6ኛው 2022 ላይ 2023 ላይ ኮሮና ኤንድን
2026 ላይ ሃንታ ቫይረስ ብሎ ፖስት አድርጎ ነበር። ይሄ ራሱ ሌላ ፕሪዲክት ነው። ኧረ ወገን እየተጠነቀቃችሁ፣ በተለይ ደግሞ ይሄ ነገር በውጭ ሀገር ነው ለተነገራችሁ ጥንቃቄ አድርጉ። 3 ሰዎች ሞተዋል። ለእናንተ ለቤተሰቦቻችን እንግዲህ ላልሰማችሁ ሰዎች ድንገት ልትኖሩ ስለምትችሉ ለእናንተ ኢንፎርሜሽኑን ለማድረስ ያክል ነው። ተጠንቀቁ። ያላችሁበት ማስክ ማድረጋችሁን እንዳትረሱ። እናት አባቶችም ደግሞ በጸሎት አግዙን። የኮሮና ቫይረስን እንዳላቀቀን ይህንንም ያላቀን አሜን። ይቺ ዱላም ያይሰለቻል መጣች። ጆሮ ያታስደብቂ ልጅዋለች ያደረች ትመጣለች እንዴ? ጤነኛለች መሰለኝ። ንጭት እርግብ ለማይሰለችሽ ዱላ ማይሰለችሽ ይዛ ዘቤት ፊቴ አሁን ጀምርሽን በቃ ዛሬ ሆድ የያዘው ብቅል ያወጣል። በቃ ዛሬ ሆድ የያዘውን ብቅል ያወጣል። ብቅል ጠጥኔ ማን ያወጣል? ወይ እናቴ ማን ናት እንዴ? እናትሽ እኔ። አይ አንተ ታዳላለሽ አታዳላ? ታዳላለች። እንዳታለቅሽ። ለምን የምታዳዩ? ለምን የምታዳላ? ታዳያለሽ። አስመጭና ላኪ አቃጣሪ ነሽ። አቃጣሪ ያወቀሽ ትጨቁኛታለሽ። እሷ ታውቂኛለሽ እኮ። እሺ አይ ሰው አልቶ ያስተርም። አንቺ አሁን ዝም በይ። እኔ ከዚህ በፊት እያሰብኩ ነው። እንዳታለቅሽ በኋላ አይደለም ስሙ አለ እናቴ አባቴ ማኑ ለምን ከልጆች የምትለይኝ? እኔ ለምንድን ነው እህትና ወንድሞቼ ናቸው። ለምን ታዳያለሽ? ለምን ያዳላሁ እንዴ? እኔ በጣም ታዳያለሽ። እንዴት ያለ ምግብ ስሰጪ ታከል ምግብ እንደና ስራ ታሰበኛለሽ። በጣም ትመችኛለሽ። በጣም ትመችኛለሽ። ለምን ትመችኛለሽ? ለምን መመጣሽ ስራሽ ነው። አባቴ ማን ነው ወይ እናቴ ማን ናት? ማን ነው ቱዜ ጣለኝ? እናትሽ እኔ ነኝ። ንገርሽ አይ መስሎኝ አባትሽ ዝንጀሮ ዝንጀሮ ሚሁ በቃ ነገሩን እኔ አባቴ በቃ ስለዚህ ነው ሚዲያ ላይ ወጣለሁ። ህዝብ ይፍረደኝ፣ የኢትዮጵያ ህዝብ ይፍረደኝ። አሁን በተኛበት ጸጉሩን ቆርጦ ያሽዬ ጸጉሩን ለምን አባትሽ ቆርጬዋለሽ? አባትነት ለማሆን አባቴ ብሎ እንትን ያለ አንደግሞ አባትሽ ነግሬሻለሁ። ማን አባቴ? አንደግሞ ማን አባቴ? አንደግሞ ነግሬሻለሁ። በቃ እኔ የሆነ እኔ አይ በጣም ነው ያቸው ቆርጬ ነው ማወጣልሽ። ቆርጦ ነው ጸጉሩን እኔ መመረመረው ማስመረምራለሁ። ዴኔ ምን ቆርጬ ነው ማወጣልሽ? አንቺ ጠጉር ድርግም እኮ ለምን ታዳያለሽ? ለምን ትመስላለሽ? ታዳሽ አትበይኝ። እንደማ ያፈላችሁ አይ አዳይናት ነው ልጅሽ ነኝ ትከኛለሽ እንዴ? አዎ ስለምታዳይ ትመችኛለሽ፣ ትቀጠቅጭኛለሽ። በጣም ነው የምትመችኝ። ለምን ታዳያለሽ? እኔ አሁን ያልኩት ትክክል እናቴ አባቴ እናትሽ ነኝ። እርግጠኛ ነሽ? እናትሽ ነኝ። እስኪ ፍቅርሽን ልጆችሽ አሁን ሲመጡ ቀደምታ እንደመጡ ቁጭ አለሽ በጣም ነው የምወዳት ልጄ ብለሽ እኔ በእነሱ ፊት ካወራሽ በቃ እኔ አምናለሁ። አረፌ ስብስብ ብዬ እቀመጣለሁ። ምን ላይ አሁን እንደዚህ ወጣው አንቺ በዚህ ብቻ ታምኛለሽ እንዴ? ሆነ ባሏ ትመታኛለች። ሆነ ነው ተቀጠቀጣለሽ። ገበታ ልጅ ገበታ ነው ወልጀግሽ። እሺ አሁን ንገሪኝ የምትመጪው ወይ ጥፋትሽ እኮ ነው። በቃ ተነደርኩ እኮ አላነ ቀጥል በይ እኮ አንቺ እናቴ ነሽ፣ አባቴ እሱ ነው። ያንቺንም ጸጉር አሁን ቆርጣለሁ፣ እሱንም ጸጉር ቆርጣለሁ። ማለት ነው የኔን ጫፏት ነኪው፣ የእሱን ጫፏት ነኪው። ማን ሰጠው? ወይኔ ነው ሞዛዛ ቀፋፊ። አይዞሽ ምን አባቷ ከፍቷት እኮ ነው። አባዬ ወይ እሺ ሙዝ ትወርጭ ነግረሽ ይተጣበላሽ ላይ እሺ እኔ ንክፋኝ እህቴ እኔ ብያለሁ እኮ ማለት ናገሪ በቃ ቀጣሙሽ መታውሽ አሳደጉሽ። አሁን ደግሞ ጎረመስሽ ትኔ በላይ ሆንሽ። አባቴ እናቴ ምትበም እኔ እንደውም አድርግሲ አንድ ነገር እናደርጋለን። እናትና ልጅ ሁሌ የተደባደቡ ነው። ለነገሩ ምላሷ ነው የሚያስመታት። ይበላት ሄደን ማስታረቅ አለብን። ኢትዮጵያዊነት እንትና መርዟን እየሰፋችባት እናቷ ላይ ማዘር መጣው እንደው እርሶም ተቃጥሎ አይኖርም። እኔም እዚህ አሳብዶኛ። እኔ እንደውም እግዚአብሔርን ፈርቼ ነው እንጂ በከንተው ደስታዬ ነው። ግን አቅሙን አልሰጠህም። እሱ ነው ችግሩ። እርሶ በደህናው ሰዓት ቅቤውን ጠጣ አድርገውት። እንግዲህ በሰሞኑ ኤምኤምኤ ፋይት በኢትዮጵያ ይታወቃል። ከህፃን እስከ አዋቂ ድረስ ከሽማግሌዎች ድረስ በነቂስ ወጥተው ምረጡኝ እኛ እንፋይታለን ብለው ቡድን ከአባታችን ይዟል እና እሱን አስመልክቶ እንግዲህ በሰሞኑን ሰይዶ ግንብ የሚያፈርሰው 20 እንቁላል የሚበላው ልጅ ኦፈር ቀርቦለት ነበረ። እሱን አስመልክቶ እስቲ
ምን ተሰማ ምን ታየ ምን ተወራ የሚለውን እስቲ እንየው። ሰላም ቤተሰብ፣ ዛሬ እንግዲህ ከሴዶ ጋር ኮንትራት ለመፈራረም ወደ ጀሞ ሄጄ ነበረ። ዲቴይል በውድድሩ ላይ ስላሉ ነገሮች፣ ስለ ኮንትራት ይዘቶች፣ ስለ ብዙ ነገሮች በጣም ረዘም ላለ ሰዓት ውይይት አድርገናል። በጣም ደስ የሚል ቆይታ ነበረን እንደ ወንድም ማለት ነው። እንግዲህ ባቀረብናቸው ጥቅሞችም ላይ በተለያዩ ነገሮች ላይ መስማማት አልቻልንም። ስለዚህ አግሪመንታችን ዲል ማድረግ አልቻለም። ምክንያቱም ያው ታውቃላችሁ ፕሮሞሽን ለመስራት በቪዲዮ ላይ የተለያዩ ነገሮችን ለማውራት መጀመሪያ የተረጋገጠ ፋይት መደረግ መቻል አለበት። ያንን ደግሞ የምናደርገው ውል ስንዋዋል ነው። ውል ላይ ግን ባለመስማማታችን ምክንያት ከሴዶና ጆኒ የሚያደርጉት ፋይት አይኖርም ማለት ነው። ስለዚህ ለጆኒ ሌላ ደግሞ የተሻለ ፋይተር እንፈልግለታለን ማለት ነው። የእናንተ ሀሳብ ምንድነው? ከማን ጋር ጆኒን ፋይት እናድርግለት? ይህንን ሀሳባችሁን በኮሜንት ላይ አሳውቁን። ስለዚህ ጆኒና ሴዶ የምንፈልገው ፍልሚያ አይኖርም ማለት ነው። ምክንያቱም በጥቅማ ጥቅም ጉዳዮች በኮንትራት አግሪመንቶች ላይ መስማማት አልቻልንም። ይሄ ነው ያለው ነገር ላሳውቃችሁ ብዬ ነው። ስለዚህ እንግዲህ ያው ኮንትራታችን ያዘጋጀነው ኮንትራት ፌል አድርጓል ማለት ነው። ስለዚህ በቀጣይ ያለውን ነገር አዳዲስ ነገር የምናሳውቃችሁ ይሆናል። አንዳንድ ሚዲያዎች ላይ የተለያዩ ሪማቾች የተለያዩ ነገሮች እየተለጠፉ ተመልክተናል። ትክክለኛ የሆነ የኢቲኤፍሲን አጠቃላይ የውድድሩን ትክክለኛ የሆነ መረጃ ከኔና ከኔ ብቻ እንድትሰሙ በትህትና ጠይቃችኋለሁ ማለት ነው። ስለዚህ እኛ ጋር የሚኖሩ የተረጋገጡ ካርዶች የተረጋገጡ ፋይቶችን በቀጣይ ሳምንት ሙሉ እናሳውቃችኋለን ማለት ነው። ለማንኛውም የሴዶና የጆኒ ፋይትን በተመለከተ የዛሬው መረጃ ይህን ይመስላል። አትጥፉ፣ ፎሎ በማድረግ አፕዴት ለማድረግ ሞክሩ። ለውጦች ሲነግሩ እናሳውቃችኋለን። ቴንክ ዩ። እንግዲህ እንደሰማችሁት ነው ሴዶ ማርሻልና እንዲሁም ጆኒ ጁጁትሱ ነው እስቲ ባጠረው ቢቀርስ አንድ ላይ የሚያደርጉትን ፋይት እንግዲህ ቀርቷል ተብሏል። በምን ምክንያት ነው? እሱ በጥቅማ ጥቅም ምክንያት ነው ተብሏል። እስቲ ከራሱ አንደበት እንስማው። እና ገንዘብ አንከፍልም አሉ አለቃቀሱ። አይ ሆነ ቪዲዮ አየውና ጆኒ ሰው ሲያቀሳሰረ አየር ላይ ደውሉ። አሁን ራሱ እየተለያዩበት ነበር። አሴ ቢዝነስ ማን ሳይዶ ልክ ነው እና አልኳቸው። አሁን ለሚጋ ቦክሰኞቹ እየተለያዩበት ነበር። እንደዚህ ራሱ ልክ ነው። 5 ሚሊዮን አይደለም ነው ለድሮ ቢሸነፍ ቢያሸነፍ 5 ሚሊዮን ቅድሚያ ክፍያ ኦፈር ነው ያቀረበው። 10 ሚሊዮን ነው እንጂ እኔ እኮ ይኸውልህ 10 ሚሊዮን ነው የጠየኩት እኮ ገባ። 10 ሚሊዮን ነው የጠየኳቸው። እኔ ለምን በፐርሰንት ተስማምተን ነበር ገብቶሃል አይደል? በትኬት ፐርሰንት ማለት ነው። በትኬት ፐርሰንት ተስማማን። 10% እሺ ብለው ነበር። ያቺን 10% አዋረዷትና 5% አደረጓት። ያቺን 5% ደግሞ ሲያወርዷት እኔ ምን አልኩኝ? 5 ሚሊዮን መጀመሪያ ታስገባላችሁ፣ ከዛ 5% ደግሞ ትኬት ከተሸጠ በኋላ ትሰጡኛላችሁ አልኳቸው። ለምን እኔ አሁን ያንን መተማመኛ ከሌለኝ በውል የሚቀመጥ ነው እኮ ተፈርሞ እንጂ ዝም ብሎ አይደለም የሚሰጠኝ። በውል ነው ተፈራርሞ የሚሰጠኝ ማለት ነው። እኔ ላይቭ ላይ ነኝ። ራሴ ላይቭ ላይ ግቡ በላቸው። ላይቭ ልገብቶ ነው እንግዲህ በድምፅ ይቻላል እንደዚህ እያወራ አንዴ ሀሳብ አንዴ ላውራው አንዴ ሰይዶን ሰርፕራይዝ ላስገባው ለዛ ራሱ በስልክ መግባት እኔ በጣም የሚገርመኝ ነገር ቢኖር በተለይ ኢትዮጵያ ውስጥ የሆነ ነገር ሲደረግ አዲስ ነገር ሲመጣ ከውስጥ ፍንቅል የሚለው የምቀኝነታችን በጣም እየበዛ ነው የመጣው። ግስ መጀመሪያ ይሄን ነገር ለማድረግ ራሳችን ፕሮፌሽናል መሆን አለብን። አንደኛው ነገር ነው። ሁለተኛው ያዘጋጆቹ እኔ ይሄን እንደኔ ነው ማስበው። እኔ
ፋይተር ብሆን አዘጋጆቹ የሚያቀርቡልኝ ኦፈር ላይ ነው የምደራደረው እንጂ ትኬት ሽያጭ ሌላ ውስጥ ማኔጅመንት ጉዳይ ውስጥ አልገባበትም። እውቀቱ ያላችሁ ሀሳብ ትሰጡበታላችሁ ብዬ አስባለሁ። ብዙውን ጊዜ የማናድገው ባለንበት ክችች ብለን የምንቀረው ከምናገኘው በላይ የሚከፍለን ሰው ስለሚያገኘው ገንዘብ ነው የምንጨነቀውና 5 ሚሊዮን እኮ እንዴ 5 ሚሊዮን 1 ሚሊዮን ራሱ በዚህ ሰዓት እንዴት ምን አለ እኔ አንድ እባብ አንገቴን ረግጦኝ እንኳን 5ቱን ተውት 1 ሚሊዮን ራሱ በሰጠኝ በስንት ጣሙ የምሬን ነው የምላችሁ። ምላሴ ተጎልጉሎ እንኳን ቢወጣ ግሴ ተገኝቶ ነው እንዴ ኑሮ እየደበደበን ምን ከፈለን? ምንም በነፃ ነው እየተደበደበን ያለ ነው። መኪናው ከገዛችሁ ልኝ ከቀረጥ ነፃ ይገባልኛል ነው አይደል? ሀውዬ እሱን ነው የምልሽ። እንደዚህ አትይም ታዲያ መኪና ግዙልኝ እንዳባጨሩ። እሺ እና ውዴ እኔ አልችልም። የእኔ እናት መኪና ግዙልኝ እኮ አንቺ ቅድም እኮ ብዬሻለሁ። አንቺ ላትሄጂ ትችያለሽ። ብዙ የሚችሉ ሰዎችን ታውቂያለሽ። አቡ የምሬን ነው የምልሽ። ብዙ የሚችሉ ሰዎችን ታውቂያለሽ። ስራዬ ብለሽ ካይሱ ብዙ ሰዎችን ታውቂያለሽ። ይህን ነገር ማድረግ ትችያለሽ። ፑሽ እያልሽ ነው እንደማለት ምን ከኔ በላይ አንቺ ታውቂያለሽ እንደማለት። እኔ እኮ የታመነ ሰው ካለመጠቀም እኮ 5 ለ10 ለቅሜ ነው እዚህ ጋር ለማኝ እየተባልኩ እየተሰደብኩ ለምኜ ነው ለዛ ሰው መሰበሰበው እንጂ የማውቃቸው ባለ ሀብቶች ምናምን ሄዱ። እኔ ድሃ ሆኜ እንዴት ባለ ሀብት ጓደኛ ሊኖረኝ ይችላል? እኔ ድሃ ነኝ። እኔ ራሴ የምተዳደረው በቲክቶክ ልመና ነው። ጊግ የሚባል ልመና ታውቂያለሽ? እባካችሁ አበባ ስጡኝ እያልኩ እየለመንኩ ነው ራሴ የማስተዳደረው። ራሴ ለማኝ ሆኜ እንዴት ሀብታም ጓደኛ ሊኖረኝ ይችላል? እንዴት ባለ ሀብት የድርጅት ባለቤቶች ጓደኛ ሊኖረኝ ይችላል? ሀብታም ጓደኛ ያለው ባለ ሀብት ነው። ባለ ሀብት ከባለ ሀብት ጋር፣ ድሃ ከድሃ ጋር ነው። የኔ ጓደኞች እንደ ራሴ ለማኞች ጌመር ይባላሉ። ለማኞች ናቸው። ሀውዬ አንቺ ማለት ነው የሀሳብ ሀብታም ነሽ፣ የቅንነት ሀብታም ነሽ። ማድረግ ከቻልሽ ታደርጊያለሽ። እመብርሃንን ነው የምልሽ። እውነቴን ነው የምልሽ። ማለት አንቺ የሆነ እንትን ብትይ ማለት ነው ብዙ ሰዎች አሉ። በቃ ብዙ ድርጅቶች አሉ ማገዝ የሚችሉ እንደዚህ ነገር ችግር መፍታት የሚችሉ። አንዴ ወደ ሚዲያ እስከወጣ ነው አንቺ ካልገዝሽ ማለት ነው የሆነ ሰው የሚያግዝሽ አታጭም። ይህን ችግር የሚፈታልሽ አታጭም። መኪና ግዙልኝ ገብቶሻል? በሚዲያ ለመጀመሪያ ጊዜ ነው ይህን ነገር ቻወራ ለአንቺ ማለት ነው ብዬሻለሁ። ለአንቺ ለምን አንቺ እዛ ጋር ስላለሽ ህመሙ ስለሚገባ መኪና ሊገዛ የምችል አልማቀው ሰው የለኝም። እኔም አልችልም። ብችል አቅሙ ቢኖረኝ ራሴ መኪናውን ገዝቼ ይሰጥሽ ነበር። አልችልም እያልኩሽ ነው። ሰብስቢልኝ ከህዝቡ ከሆነ በዚህ ሰዓት እኔ መሰብሰብ አልችልም። ደክሞኛል፣ አሞኛል። እኔ ላይቬን የምከፍተው በዚህ ሰዓት እንዲህ የሀሳብ እርዳታ ለሚፈልጉ ሰዎች፣ አስተማሪ ታሪክ መናገር ለሚፈልጉ ሰዎች፣ ልንማማር ከእህቶቼ ጋር ገብተው ታሪካቸውን መናገር ለሚፈልጉ፣ ምክር ለሚፈልጉ እንጂ ገንዘብ እርዳታ መቆይቻለሁ መሰል። ግዝና እየገፋ ከመጣ ጊዜ ጀምሮ እርዳታ መሰብሰብ አቁሜያለሁ። እየቻልኩ አይደለም ስትረሱ። እኔ እርዳታ ስሰበስብ እንደሌላው ቤት ቁጭ ብዬ ገዝት እየገቡ ቃል እሺ እግዚአብሔር ይስጥልን እሺ አላህ ይስጥልን እያልኩ አይደለም እሸኘው። ቃል ሊገባ 5000 ብርን ብትሆን ቃል ሊገባ የገባን ሰው ስሙን ተቀብዬ ስልክ ቁጥሩን ተቀብዬ ኦኬ መዝገቤ ደብተሬ ላይ ያንን የመዘገቡትን ስልክ ቁጥር ደግሞ ዋትሳፕ ግሩፕ ከፍቼ 200 ሰው ቃል ከገባ የ200 ሰው ስልክ ሴፍ ተደርጎ ዋትሳፕ ግሩፕ ተከፍቶ ከግሩፑ ላይ ደረሰኝ መለቀም አለበት። እርዳታው ሰክሰስፉሊ ደን መሆኑን ስኬታማ መሆኑን ቃል የገባ እያንዳንዱ ማስገባቱን እርግጠኛ መሆን አለበት። ይሄ የኔ አሰራር ነው። የኔ አሰራር በጣም አድካሚ ነው። ለዛ ነው የኔ እርዳታ ስኬታማ ስለሚሆን ሁሉም ሀቢባ ጋር ውሰዱኝ የሚለው። ይሄን ድካም ደግሞ አሁን ላይ አልችለውም። እኔ ስኖር ነው እኮ መርዳት የምችለው። ቁጭ ብዬ ብር ማሰባሰብ የምችለው እኔ በህይወት ስኖር ነው። እኔ ደህና ስሆን እኔ ደህና ሳልሆን ደም ግፊት እያዘኝ ደሜ ከፍ እያለ አልችልም ስል ደግሞ ልትረዱ ነበር። እንዴት አብዬ እኔ ማለት ነው አንቺ ስትኖሪ ለኔ ብቻ ሳይሆን ለብዙዎች ታስፈልጊያለሽ። ገብቶሻል? ስትኖሪ ነው ሁሉም የሚሆነው። የሰው ልጅ የሚሰራው ጤናማ ሲሆን ነው። እኔ ላስጨነቅሽ ሳይሆን ልትረጂ ስለፈለኩኝ ነው። አሁን አንቺ የሚረዱኝ ሰዎችንም እንኳን እኔ ፈልጌ ማግኘት አልችልም። አንቺንም ዛሬ ለማግኘት ስንት ጊዜ ጨርሶ ማንንም አላውቅም። እንዲረዳሽ የሚችል ሰው አንድ ቀን እኔ አንድ ሰው ቤት ሄጄ እርዳታ አሰባስቤ አላውቅም። ሰው ቤት ገዝት ላይ አልንጠለጠልም። እምረዳው በራሴ ቤት ነው። ስለዚህ ማንንም የመጥራት መብት የለኝም። እዚህ ሄድኩኝ እኔ ቤታቸው እርዳታ ሲሰበስቡ ማላገዛቸው ከሆነ እኔ መብት የለኝም። ከሌላ አግዙ ማለት መስመሬን ጠብቄ ነው ቲክቶክ ላይ የምኖረው። ማንም ሰው እርዳታ ቤት ሰውንም ኑ አግዙኝ ብዬ ጠርቼ አላውቅም በህይወቴ። 3 ዓመት ቲክቶክ ላይ እርዳታ ስሰራ አንድ ቀን ማንንም ጠርቼ ኑ ተቀመጡልኝ እዚህ ጋር ኑ አግዙኝ ብዬ አላውቅም። እኔና ሞዴሬተሮች ብቻ አለቀ። እኔ ጎስቶ አቀመጣለሁ። እዚህ ጋር የሚደረደረው ቃል የሚገባ ሰው ነው። ማንንም ቲክቶከር ማንንም ፌመስ አምጥቼ ገዝት ላይ አስቀምጬ እርዳታ አግዙኝ ብዬ አላውቅም። እነሱ ጋር ሄጄ አላውቅም። ያላገዝኳቸውን ሰዎች ዛሬ ላይ እኔ እርዳታ ስለማልሰበሰብ አግዙኝ ማለት አልችልም። እንደዚህ አይነት ፈጣጥነት እንድሰትም የለኝም። ገባሽ? ስለዚህ ማንንም ልጠቁምሽ አልችልም። ማንንም እከሌ ያሰባስብልሽ ልልሽ አልችልም። እኔ ስለራሴ እኔ ይሄን ቪዲዮ ይዤላችሁ የመጣሁት እንደው ለመታዘብ ያክል ነው። ሶሻል ሚዲያ ላይ አሁን እየመጡ ያሉ የእርዳታ ማሰባሰቢያዎች አንዳንድ ጊዜ መስመራቸውን እየለቀቁ ይመስለኛል። እርዳታ የሚያስፈልገው ሰው ህመም ላይ አለ፣ ችግር ላይ አለ፣ መረዳት ያለበት ልጆቿን ማስተማርና ማሳደግ ያቃታት እናት። አሁን ላይ ሶሻል ሚዲያ በተለይ ቲክቶክ መንደር ላይ እየመጣ ያለ ብታዩ ገብታችሁ ላይፍ ላይ እንኳን መኪና ለመግዛት ልክ እንደ እህታችን ደግሞ መኪና ግዙልኝ ምን ጠይቃቸውን ነገሮች እንወቅ። ሰው ደግሞ እንዲረዳን ቢያንስ እኛ የተወሰነ ነገር ማድረግ የለብንም? በቃ እየጣርን እሷን ነገር ለማሳደግ ይሄ ነገር ጎሎኛል። እስቲ እናንተ ልክ ይሁን ልክ አይሁን አላቅም። አሁን ራስ ወዳድ እየሆንን የመጣን ይመስለኛል። ሲጀምር እርዳታ ከስሙ ራሱ ስንነሳ የተቸገረ ሰው ነው። ይሄ መኪና ምናምንና ሌላው ነገር እኮ የቅንጦት ነው። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። ስታቸው አፕሮቫል ሰተናችኋል። እዚህ ቤት ውስጥ
ካሽ አይሰራም፣ ምንም ነገር አይሰራም። እኛ ጋር የሚሰራው ፍቅር፣ መጫወት፣ መዝናና፣ መደሰት እንዲሁም ፍንትው ማለት ነው። ቢ ፖዚቲቭ። ኢትዮጵያ ዘላለም ትኑር። ሀሳባችሁን አስቀምጡልን፣ እንወዳችኋለን። ቪፒን በርቶ ጨርሰው እኮ ነው። አሁን እኮ እየወጡ ነው። ቀጣይ ላይ እባክህ አንተ ቪፒን እንዴ! ኢትዮጵያ ውስጥ የምትኖሩ ውድ ተመልካቾቻችን ቪፒን በማብራት ቪዲዮን እንድትመለከቱና እንድትኮመኮሙ ቪፒን የበረንዳውን ሳሎን ነው የሚበራው። በአክብሮት እናሳስባለን። እንወዳችኋለን። ቴንክ ዩ ጅብ ሲያስጠላ ይለቅ ብዬ ነው ዝም ያልኩት። አቃጣሪ